ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የብሔራዊ ተሃድሶ ኮሚሽን በ2018 በጀት ዓመት የመጀመሪያዎቹ 3 ወራት በትግራይና በአማራ ክልሎች ከ20 ሺህ በላይ የቀድሞ ታጣቂዎች ትጥቅ በማስፈታት በመበተንና መልሶ የማቋቋም መርሃ ግብር ተሳትፈው ወደ ማህበረሰቡ እንዲቀላቀሉ መደረጉን አስታወቀ። ኮሚሽኑ ይህን ያስታወቀው የ2018 የመጀመሪያ ሩብ በጀት ዓመት የተግባር አፈጻጸሙን በሐዋሳ ከተማ በገመገመበት ወቅት ነው። የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁን በሩብ ዓመቱ ከኮሚሽኑ ቁጥጥር ውጪ በሆኑ ችግሮች ምክንያት የታቀደውን ያህል ለቀድሞ ተዋጊዎች የተሃድሶ ስልጠና መስጠትና ወደ ወጡበት ማህበረሰብ ማቀላቀል አለመቻሉን ተናግረዋል። ሆኖም የፌዴራል መንግስት ለኮሚሽኑ ባደረገው የተለየ የበጀት ድጋፍ ውስብስብ ችግሮችን በመፍታት ውጤታማ ስራ መስራት ተችሏል ብለዋል። ከባለፈው ዓመት ህዳር ወር ጀምሮ በአጠቃላይ ከ80 ሺህ በላይ የቀድሞ ተዋጊዎች በትግራይ፣ በአፋር፣ በአማራና በኦሮሚያ ክልሎች በተሃድሶ ሂደት አልፈው ወደ ማህበረሰባቸው መቀላቀላቸው ተጠቅሷል። እነዚህ የቀድሞ ተዋጊዎች ያሉበትን ሁኔታ ዳሰሳ ጥናት የማድረግና በክልሎችና በማህበረሰብ ድጋፍ በዘላቂነት የሚቋቋሙበትን ሁኔታ ለመፍጠር ሁሉም መረባረብ አለበት ሲሉ የቀጣይ ጊዜ የትኩረት አቅጣጫ ማስቀመጣቸውንም ተቋሙ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ አስነብቧል። ኮሚሽነሩ አክለውም የዓለም አቀፍ የቀድሞ ታጣቂዎችን ትጥቅ የማስፈታት የመበተንና መልሶ የመቋቋም መርሃ ግብር አተገባበር ስታንዳርድን ከሀገሪቱ ተጨባጭ ሁኔታ ጋር አስተሳስሮ ለመተግበር የሚያስችሉ የልምድ ልውውጦች በጋናና በስዊድን እንደተከናወኑ አመላክተዋል። የታንዛኒያ መንግስት ባለፈው ሳምንት የተደረገው ምርጫ ተከትሎ በተነሳ ተቃውሞ ምክንያት አቋርጦት የነበረውን የኢንተርኔት አገልግሎት በከፊል አስጀመረ። የሀገሪቱ የምርጫ ኮሚሽን ባለፈው ሳምንት ረቡዕ በተካሄደው ምርጫ አሁን በስልጣን ላይ ያሉት ሳሚያ ሱሉሁ ሐሰን 98 በመቶ ድምጽ በማግኘት ማሸነፋቸውን ገልጿል። ተቃዋሚ ፓርቲዎች ግን ምርጫውን የይስሙላ ነው ሲሉ ተችተዋል። ትችቱን ከቁብ ያልቆጠሩት ሳሚያ ሱሉሁ ትላንት በድጋሜ የሀገሪቱ ፕሬዝዳንት በመሆን ቃለ መሐላ ፈጽመዋል። ከቃለ መሐላው ማግስትም ከምርጫው ዕለት ጀምሮ ተቋርጦ የነበረው የኢንተርኔት አገልግሎት በከፊል መነሳቱን አዣንስ ፍራንስ ፕሬስ ዘግቧል። የኢንተርኔት መመለስን ተከትሎ ከሰሞኑ በነበረው ተቃውሞ የተነሱ ምስሎች በበይነ መረብ ገጾች ላይ የተጋሩ ሲሆን ፖሊስ ምስሎቹን የሚያጋሩ ሰዎችን እንደሚቀጣ ማስፈራሪያ ያዘለ መልእክት አስተላልፏል። በተጨማሪም በሁከቱ ሳቢያ ተጥሎ የነበረው የሰዓት እላፊ ገደብ መነሳቱን የሀገሪቱ ፖሊስ እንዳስታወቀ ዘገባው አክሏል። ምንም እንኳን ነዋሪዎች አሁንም በፍርሃት ውስጥ ቢሆኑም የኢኮኖሚ ዋና ከተማዋ ዳሬ ሰላም ወደ መደበኛ እንቅስቃሴዋ መመለሷን የፈረንሳዩ የዜና ወኪል ዘጋቢ ተመልክቷል። ከሰሞኑ እንደነበረው ባይሆንም በከተሞች አሁንም የጸጥታ ኃይሎች እንዳሉ ናቸው። አንድ የዲፕሎማቲክ ምንጭ በታንዛኒያ ዙሪያ ባሉ ሆስፒታሎችና የጤና ክሊኒኮች ምናልባትም በሺዎች የሚቆጠሩ የተመዘገቡ ሞቶች መኖራቸውን የሚገልጹ ታማኝ ሪፖርቶች እንዳሉ ለፈረንሳዩ የዜና ወኪል ተናግረዋል። ዋነኛው ተቃዋሚ ፓርቲ ቻዴማ በበኩሉ እስከ ቅዳሜ ድረስ ከ800 ያላነሰ ሞት መመዝገቡን፣ ነገር ግን በገለልተኛ አካል አለመረጋገጡ ለኤኤፍፒ ተናግረዋል። ሳሚያ በትላንቱ የቃለ መሐላ ንግግራቸው ለህይወት መጥፋት ምክንያት በሆኑ ሁከቶች ማዘናቸውን ገልጸው ተጨማሪ ዝርዝር መግለጫ ከመስጠት ተቆጥበዋል። በጉዳዩ ዙሪያ የጸጥታና መከላከያ ኃይሎችም ምርመራ እንደሚደረግባቸው ቃል ገብተዋል። የውሃና ኢነርጂ ሚኒስቴር በ2.88 ቢሊዮን ብር ገደማ የመጠጥ ውሃና ሳኒቴሽን ፕሮጀክት ግንባታ ለማከናወን የሚያስችል የኮንትራት ውል ስምምነት ከተለያዩ ተቋማት ጋር ተፈራረመ። ሚኒስቴር መስሪያ ቤቱ ከዋን ወሽ ፕሮግራም በተገኘ ገንዘብ የንጹህ መጠጥ ውሃና ሳኒቴሽን ስራዎች እያከናወነ መሆኑ የተገለጸ ሲሆን በዚህም ጥናትና ዲዛይን፣ የውሃ ጉድጓድ ቁፋሮ፣ የመጠጥ ውሃና ሳኒቴሽን ፕሮጀክቶች ግንባታና ክትትል ስራዎችን በማከናወን ላይ እንደሚገኝ ተጠቅሷል። በዚህም መሰረት የፕሮጀክት ግንባታ ለማከናወን ከተለያዩ ተቋራጮች ጋር 12 የኮንትራት ውሎች መፈራረሙን ሚኒስቴር መስሪያ ቤቱ በኦፊሴላዊ የፌስቡክ ገጹ አስነብቧል። ስምምነቱን የውሃና ኢነርጂ ሚኒስትር ዴኤታ አምባሳደር አስፋው ዲንጋሞ ከተቋማቱ ተወካዮች ጋር መፈራረማቸውን አስታውቋል። ውል ከተገባላቸው ፕሮጀክቶች ውስጥ አንደኛው የዋጪሌ የመጠጥ ውሃና ሳኒቴሽን አንዱ ሲሆን ግንባታውን ለማከናወን ከግሪን ኮንስትራክሽን ጋር የ275.69 ሚሊዮን እንዲሁም ከዋዳ ኃላፊነቱ የተወሰነ የግል ማህበር ጋር የ443.52 ሚሊዮን በድምሩ የ719.21 ሚሊዮን ብር ውል መፈረሙ ተገልጿል። እንዲሁም የኤልወያ የመጠጥ ውሃና ሳኒቴሽን ፕሮጀክትን ለመገንባት ደግሞ ከግሪን የውሃ ስራዎች ኮንትራክተር እና ጃርሶ የውሃ ስራዎች ኮንስትራክሽን ጋር በአጠቃላይ የ949.89 ሚሊዮን ብር የስምምነት ፊርማ ተካሂዷል። ሌላኛው ስምምነት የተፈረመለት የዳሮ ላቡ የመጠጥ ውሃና ሳኒቴሽን ፕሮጀክት ሲሆን ግንባታውን ለማከናወንም ከዋዳ ኃላፊነቱ የተወሰነ የግል ማህበር ይስሐቅ አበበ ጠቅላላ ኮንትራክተር ከጃቪስ እና ሸርተሊ ትሬዲንግ ኢትዮጵያ
ኢትዮጵያን ኃላፊነቱ የተወሰነ የግል ማህበር ጋር በጥምረት እንዲሁም አዲሱ የሸዋ ወርቅ ጠቅላላ ውሃ ስራዎች ኮንትራክተር ጋር በድምሩ የ1.03 ቢሊዮን ብር ስምምነት መፈረሙን ሚኒስቴር መስሪያ ቤቱ አስታውቋል። የኮንትራት ውል ስምምነቱ የተፈጸመው ፕሮጀክቶቹን በአንድ ዓመት ጊዜ ውስጥ ለማጠናቀቅ መሆኑም ተጠቅሷል። በተጨማሪም ሚኒስቴር መስሪያ ቤቱ በ60 ቀናት ውስጥ የሚጠናቀቁ የውሃ ጉድጓዶችን ለማስቆፈር የሚያስችል ስምምነት በ179.85 ሚሊዮን ብር ወጪ ከኪድመር ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር፣ ሶፉመር ንግድና ኮንስትራክሽን እና ፋፊ የውሃ ስራዎች ኮንትራክተር ኃላፊነቱ የተወሰነ የግል ማህበር ጋር መፈራረሙ ይፋ ተደርጓል። አጠቃላይ ስምምነት የተፈረመላቸው ፕሮጀክቶች ወጪም 2.88 ቢሊዮን ብር ገደማ ነው ተብሏል። የኢትዮጵያ የካፒታል ገበያ ባለስልጣን ፕሮ ኢንቨስት ካፒታል ለተሰኘ ድርጅት የኢንቨስትመንት አማካሪነት ፈቃድ ሰጠ። ባለስልጣኑ ፈቃዱን ለፕሮ ኢንቨስት ካፒታል ትላንት መስጠቱን በኤክስ ወይም ትዊተር ገጹ በወጣው መግለጫ ጠቁሟል። ድርጅቱ ያገኘው ፈቃድም በካፒታል ገበያው በዋስትና ኢንቨስትመንት አማካሪነት ዘርፍ አገልግሎት እንዲጀምር የሚያስችለው ነው። ፕሮ ኢንቨስት ካፒታል ትላንት ፈቃዱን ማግኘቱን ተከትሎ በካፒታል ገበያው አገልግሎት እንዲሰጡ ፈቃድ የወሰዱ ተቋማትን ብዛት ወደ 12 ከፍ አድርጎታል። ባለስልጣኑ በዚሁ መግለጫው በፕሮ ኢንቨስት ካፒታል ውስጥ ለሚሰሩ 4 ወኪሎች የስራ ፈቃድ መስጠቱንም አስታውቋል። በሰኔ 2013 ዓ.ም የተቋቋመው የኢትዮጵያ የካፒታል ገበያ ባለስልጣን የአክሲዮን ልውውጦችን፣ የአክሲዮን ገበያዎችን፣ ደላሎችንና ሌሎች የገበያ ተሳታፊዎችን ፈቃድ የመስጠትና የመቆጣጠር ኃላፊነት አለበት። ሀገሪቱ አስቀድሞ የአክሲዮን ገበያ የነበራት ሲሆን የደርግ መንግስት ወደ ስልጣን መምጣቱን ተከትሎ ስራ እንዲያቆም ተደርጎ መቆየቱ የሚታወስ ነው።